ፌደራል ፖሊስ የአየር መንገድ ጥበቃ ዲቪዥን ለታላቁ ህዳሴ ግድብ የሚያደርጉትን ድጋፍ ለመቀጠል ሰሞኑን ውይይት አድርገዋል። ይህንን መረጃ እናያለን። በተመሳሳይ ሁኔታ እንደዚሁም በኮንዶሚኒየም ቤቶች ዘረፋ ያካሄደ ለፍርድ ቀርቧል። ንብረቶችን ይዘው ወደ ጎረቤት ሀገር የጠፋው ተፈላጊም እንደዚሁ ተይዞ ተመልሷል። ሶስቱን መረጃዎች ተከታትለን ከኔ ጋር ተመልሰን እንገናኛለን። አብራችሁን ቆዩ። ለታላቁ ህዳሴ ግድብ በአንድ በኩል ጠንካራ ጥበቃ በማድረግ በሌላ በኩል የተጀመረውን ለመጨረስ በሚደረገው ርብርቦች ከወር ደሞዛቸው ገንዘብ በመስጠት ሀገራዊ ድርሻቸውን እያበረከቱ ያሉት የፌደራል ፖሊስ አባላት ለስድስተኛ ጊዜ ለማዋጣትና ግድቡ ያለበትን ደረጃ ለማሰብ ተሰብስበው መክረዋል። በተለይ የፌደራል ፖሊስ የአየር መንገድ ጥበቃ ዲቪዥን አባላት ሰሞኑን በሚሊኒየሙ አዳራሽ በተለያዩ ርዕሰ ጉዳዮች ላይ የፓናል ውይይት አካሂደዋል። በጸረ ሽብር የተደራጀ ወንጀል ቁጥጥር ዳይሬክቶሬት የሰው ኃይል አስተዳደር ኃላፊ ኮማንደር ተስፋዬ ባይሳም አባላቱ ሰላምን ከማስከበር ጎን ለጎን ለግድቡ የሚያደርጉትን መዋጮ እንደሚቀጥሉ ተናግረዋል። በውይይቱም ረዳት ፕሮፌሰር ብርሃኑ በላቸው የህዳሴው ግድብ አሁን ስለደረሰበት ደረጃና ስለ ወቅታዊ ሁኔታ ማብራሪያ ሰጥተዋል። በፓናል ውይይቱ የተሳተፉት አመራርና አባላት ግድቡ እስኪጠናቀቅ ድረስ በተሳተፉበት የሙያ ዘርፍ እያገለገሉ ሰላምን ከማስጠበቅ በተጨማሪ ከወር ደሞዛቸው ላይ የሚሰጡትን ገንዘብ እንደማያቋርጡ ተናግረዋል። በኮልፌ በቂርቆስ በአራዳ ባሉ በተወሰኑ የኮንዶሚኒየም ቤቶች ንብረቶች ተዘርፈዋል። መስኮቶች በቀላሉ ተከፍተው ላፕቶፖች፣ ተንቀሳቃሽ ስልኮች፣ ኮምፒውተሮችና ገንዘቦች ተወስደዋል። ይህ የወንጀል ድርጊት ለወራት በተለያዩ ጊዜያት ተፈጽሟል። ነዋሪዎች ከቤታቸው የሚወጡበትንና ወደ ቤታቸው የሚመለሱበትን ሰዓት በማወቅ ይዟቸው የሚገቡትንና የሚወጡትን ንብረቶች በመለየት ዘረፋ ሊካሄድ ችሏል። ፖሊሶች በየጊዜው የሚደርሳቸውን አቤቱታዎች ተቀብለው ተጠርጣሪዎችን ለመያዝ በተለያዩ ቦታዎች ፍለጋቸውን ባጠናከሩበት ሰዓት በኮንዶሚኒየም ቤቶች ስርቆት ተጠርጥረው ከሚፈለጉት አንዱ ቦሌ ክፍለ ከተማ ወረዳ 10 ሰሚት ኮልፌ ኮንዶሚኒየም ይሄዳል። እንደለመደው ወደ አንድ ግለሰብ ቤት በመጠጋት መስኮቱን አንሸራቶ ሊገባ ሲል ይያዛል። ተስፋዬ ታደለ ይባላል። ፖሊስ በቤቶቹ የሚፈጸሙ ወንጀሎችን የሚመራው እሱ ነው ይላል። ምርመራ ተጣርቶበት ክስ ተመስርቶበት ድርጊቱ በማስረጃ በመረጋገጡ የፌደራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ችሎት ተስፋዬ ታደለን በ23 ዓመት ጽኑ እስራት እንዲቀጣ ወስኖበታል። የዓለም አቀፉ የፖሊስ ድርጅት ኢንተርፖል አባል አገሮች በስምምነታቸው መሰረት በወንጀል ተጠርጥረው የተደበቁትን ያጋልጣሉ፣ ለጠየቀው አገር ፖሊስ አሳልፈው ይሰጣሉ። አባል አገሮቹ የመረጃ ልውውጥ በማድረግ ጉዳት እንዳይደርስ እንዲሁም ተፈላጊውን በመያዝ ለሚፈልገው አገር ለማስረከብ ይሰራሉ። የደቡብ ሱዳን ጁቫ ብሔራዊ ኢንተርፖል በከባድ የእምነት ማጉደል ወንጀል ተጠርጥሮ ይፈለግ የነበረውን ግለሰብ ለኢትዮጵያ ብሔራዊ ኢንተርፖል ሊያስረክብ ችሏል። በሁለቱ ሀገሮች የመረጃ ልውውጥና ክትትል የተያዘው ተጠርጣሪ ሲኖትራክ ገልባጭ መኪና ካሰሪው ተረክቦ በኃላፊነት በመስራት ላይ ነበር። ከወራት በፊት በህገወጥ መንገድ ተሽከርካሪውን ይዞ በጋምቤላ በኩል ወደ ደቡብ ሱዳን ልዩ ስሙ ካሎንዳ ይገባል። በመረጃ ልውውጥ ያለበት ከታወቀ በኋላ በሁለቱ ሀገሮች አማካኝነት ወደ ኢትዮጵያ እንዲመለስ ተደርጓል። ፖሊስ በተጠርጣሪው ላይ ምርመራው ተጣርቶ ክስ እንደሚመሰረትበት ተናግሯል። ሰሞኑን የፌደራል ፖሊስ ማርች ባንድ ከእንግሊዝ አርሚ በመጡ የሙዚቃ ባለሙያዎች ስልጠና ሲሰጠው ቆይቶ ነበር። ይህንን የተመለከተ መረጃ ይሮናል። በተመሳሳይ ሁኔታ በኦሮሚያ ህብረት ስራ ባንክ ጅግጅጋ ቅርንጫፍ በተለያዩ ዘዴዎች ከ37 ሚሊዮን ብር በላይ መጭበርበሩን የፖሊስ መረጃ ያሳያል። እንግዲህ በዚህ በመጭበርበር ሂደት ውስጥም የኃላፊዎችም እጅም አለበት ይላል የፖሊስ መረጃ እንደተመለከተው ማለት ነው። እንግዲህ ከ1980ዎቹ መጨረሻ ጀምሮ ኮሚኒቲ ፖሊሲንግ ወይንም ደግሞ ማህበረሰብ አቀፍ የፖሊስ አገልግሎት በሀገራችን ተግባራዊ እየተደረገ መምጣቱ ይታወቃል። በዚህም እንግዲህ በርካታ ለውጦች ታይተዋል። በተለይም ደግሞ ማህበረሰቡ የጸጥታው ባለቤት እንዲሆን ራሱን እንዲጠብቅ አካባቢውን ደህንነት እንዲጠብቅ ትልቅ አስተዋጽኦ ያደረገና በየቦታዎችም እጅግ በጣም አበረታች የሆኑ ውጤቶች እንደተገኙ ይታያል። ይሄንን የተመለከተም በስተመጨረሻ እንድምናቀርበው ነገር ይኖረናል። እንድትከታተሉን ጋበዝናችሁ። መልካም ጊዜ።
አንጋፋው የፖሊስ ማርች ባንድ ለረጅም ዓመታት በተለያዩ አካባቢዎች በመገኘት አይረሴ ዜማዎችን አሰምቷል። መዝሙሮችን፣ የታዋቂ ድምፃውያን ስራዎች እንዲሁም ከራሱ በተገኙ የሙዚቃ ደራሲዎች የተጻፉ ዜማዎችን ጣም ባለው መልኩ አቅርቧል። ለማርች ባንድ ከየክልሉ ፖሊስ ኮሚሽን የተላኩትን በማሰልጠን ሙያዊ ድጋፍ ይሰጣል። የፌደራል ፖሊስ ማርች ባንድ ከረጅም ጊዜያት ጀምሮ የሙዚቃ ትምህርት በወሰዱ አባላቱ እንዲሁም ከውጭ ሀገር በመጡ የሙዚቃ መምህራን ሙያውን ለማሳደግ በመስራት ላይ ይገኛል። ሰሞኑንም ከፌደራልና ከተለያዩ ክልሎች ለተውጣጡ የማርች ባንድ ባለሙያዎች ስለ ዘመናዊ መሳሪያዎች አጠቃቀም፣ የሙዚቃና የመሳሪያዎች ድምጽ ቅንጅትና ስለ ሌሎችም ከሙዚቃና ከሙዚቃ መሳሪያዎች ጋር ተያያዥነት ስላላቸው ሙያዎች ከእንግሊዝ ሀገር በመጡ የሙዚቃ ሰዎች ስልጠና ተሰጥቷል። ከእንግሊዝ አርሚ ኮርፕስ ኦፍ አርሚ ሙዚክ የመጡ የሙዚቃ ዳይሬክተር ካፒቴን ክሬንግ ቢ ዎተር ሙዚቃ የራሱ ቋንቋ ስላለው ይህን በሚገባ ተረድቶ መግባባትና መዋሃድ መቻል ያስፈልጋል ይላሉ። የፌደራል ፖሊስ የሙዚቃና ቲያትር ዲቪዥን ኃላፊ አቶ ተወልደ ወልደ ገብርኤል ኪነ ጥበብ ለተቋም ገጽታና ለሰላም ያለው አስተዋጽኦ ከፍተኛ እንደመሆኑ ስልጠናው ለባለሙያዎቹ ተጨማሪ አቅምና ልምድ እንደሚሆን ጠቁመዋል። ከእንግሊዝ ሀገር የመጡት የሙዚቃ ባለሙያዎች ከፌደራል ፖሊስ ማርች ባንድ ባለሙያዎች ጋር ጥሩ ጊዜ እንዳሳለፉ እንዲሁም ወደፊትም በስልጠናና በሙዚቃ መሳሪያዎች አቅርቦት ድጋፋቸውን አጠናክረው እንደሚቀጥሉ ተናግረዋል። እንደ ደንበኛ መስሎ በተፈረመ የኋላ ገንዘብ መላኪያ ወደ ተለያዩ ባንኩ ቅርንጫፎች 15 ሚሊዮን ብር እንዲላክ ተደርጓል። ከካዝና ውስጥ ተቀማጭ ገንዘብ ሳይኖር በደረቅ ቼክ ከ22 ሚሊዮን ብር በላይ ወጪ ሆኗል። በድርጊቱ ከደንበኞች አገልግሎት መኮንን ጀምሮ ስራ አስኪያጅ፣ ምክትል ስራ አስኪያጅን ጨምሮ 11 የባንኩ ሰራተኞች ተጠርጥረው ተይዘዋል። ይህን ያጣራው በፌደራል ፖሊስ ኮሚሽን የወንጀል ምርመራ ቢሮ መንግስታዊ ባልሆኑ ተቋማት በባንኮችና ኢንሹራንሶች ላይ የሚፈጸሙ ወንጀሎች ምርመራ ማስተባበሪያ ነው። ጥቆማ የደረሰው ከኦሮሚያ ህብረት ስራ ባንክ የህግ ክፍል ነበር። ማስረጃዎችን ስብሰባ ስራው ይጀምራል። ከባንኩ አሰራር ውጪ በኦሮሚያ ህብረት ስራ ባንክ ጅግጅጋ ቅርንጫፍ ከግለሰቦች ጋር የስልክ መልእክቶችን በመለዋወጥ በአካል ሳይቀርቡ ምንም ገንዘብ ሳያቀርቡ ተቀማጭ ገንዘብ ሳይኖራቸው በቂ ዋስትና ሳያስይዙ የቅርንጫፍ ስራ አስኪያጅና ምክትል ስራ አስኪያጅ በመላኪያ ሰነዶች ላይ እንደ ደንበኛ መስለው በመፈረም በኋላ የገንዘብ መላኪያ አገልግሎት ወደ ተለያዩ ባንኩ ቅርንጫፍ 15 ሚሊዮን ብር እንዲላክ ማድረጋቸውን በምርመራ ደርሰንበታል ይላሉ ረዳት ኢንስፔክተር ኃይለ ኢየሱስ ኩቶ። በተጨማሪም ተቀማጭ ገንዘብ ሳይኖር በደረቅ ቼክ ከ22 ሚሊዮን ብር በላይ ወጪ እንደሆነ መርማሪው ይናገራሉ። ስራ አስኪያጅ፣ ምክትል ስራ አስኪያጅ፣ የደንበኞች አገልግሎት መኮንን ጨምሮ 11 የባንኩ ሰራተኞች ተጠርጥረው ተይዘዋል። በኋላ የገንዘብ መላኪያና በደረቅ ቼክ የወጣው ከ37 ሚሊዮን ብር በላይ በባንኩ ኦዲተሮች እንዳይታወቅ ተጠርጣሪዎች የተጠቀሙበትን ዘዴ መርማሪው ዘርዝረዋል። እነዚህም ገንዘቦች ወጪ የሆኑባቸው የኋላ መላኪያ ቅጾች ከዕለት ገቢና ወጪ ሰነዶች ጋር ተያይዘው አለመቀመጣቸው፣ የገንዘብ ዝውውሩ በባንክ ኮምፒውተር እንዳያልፍ መደረጉ፣ የዕለት ገቢና ወጪ ገንዘብ ላይ ደረቅ ቼኩ ገንዘብ እንዳለው በማስመሰል ማኖር ነው ብለዋል። ምርመራው በሰውና በሰነድ ማስረጃ ተጠናክሮ ለአቃቢ ቀርቧል። አቃቢ ተጠርጣሪዎች ላይ ከባድ የእምነት ማጉደል፣ የሙስና ወንጀል እንዲሁም የህዝባዊ ድርጅቶችን ስራ በማይመች አኳኋን መምራት በሚሉ ክስ መስርቷል። ከቅርብ ዓመታት ወዲህ በአብዛኛው የሀገራችን አካባቢዎች ውጤታማ የታየውን የማህበረሰብ አቀፍ የፖሊስ አገልግሎትን ለማጠናከር የልምድ ልውውጥ ይካሄዳሉ፣ ትምህርቶችም ይሰጣሉ። በትምህርት ላይ ትኩረት ከሚያደርጉት መካከል ደግሞ የኢትዮጵያ ፖሊስ ዩኒቨርሲቲ ኮሌጅ ግንባር ቀደሙ ቦታ እንደሚይዝ ይታወቃል። ዩኒቨርሲቲ ኮሌጁ ሰሞኑን ከፌደራል ፖሊስ ወንጀል መከላከል ዘርፍ ከክልሎችና ከከተማ መስተዳደሮች የተወጣጡትን የማህበረሰብ አቀፍ የፖሊስ አገልግሎት ኦፊሰሮችን አሰልጥኖ አስመርቋል። ስልጠናውን የሰጠው ከፌደራል ፖሊስ ማህበረሰብ አቀፍ ፖሊስ አገልግሎት ዳይሬክቶሬት ጋር በመተባበር ነበር። ስልጠናው የማህበረሰብ አቀፍ የፖሊስ አገልግሎት ጽንሰ ሐሳብ የውጭና የሀገር ውስጥ
የልምድ ልውውጥና ሌሎችንም ትምህርቶች አካቷል። የኢትዮጵያ ፖሊስ ዩኒቨርሲቲ ኮሌጅ የስታፍ ኮሌጅ ዳይሬክቶሬት ዳይሬክተር ረዳት ኮሚሽነር አበራ ጸጋዬ ተመራቂዎቹ ወደ ሥራ ክፍሎቻቸው ሲመለሱ የተማሩትን ወደ ተግባር በመቀየር የፖሊስ አገልግሎትን የማህበረሰብ ባህል የማድረግ ኃላፊነት እንዳለባቸው ተናግረዋል። መረጃዎቻችን እንደቀጠሉ ናቸው። ፖሊስ አደገኛ እጽ አገኘውባቸው ያላቸውን ተጠርጣሪዎች ይዣለው ይላል። በተመሳሳይ ሁኔታ በፖሊስ ጥንታዊ መረጃ ደግሞ ቀለብ የማይሰፈርላቸው ሰው የሌላቸው እስረኞች በአጃቢ እየወጡ ከዘመድ አዝማድ ስንቃቸውን ለመጠየቅ እስረኞቹ በእጃቸው ላይ ሰንሰለት አስረው ስለ ነፍስ ያለ ከህዝብ እርዳታ ይጠይቁ እንደነበረ አንድ መረጃ ያሳያል። ጽሁፉን የምንከታተለው ይሆናል። በተመሳሳይ ሁኔታ እየተጭበረበሩ ሰነዶችን ለመለየት ኢንተርፖል በዚህ ዓመት ማለትም በ2016 እንደ ፈረንጆቹ አቆጣጠር ማለት ነው ለ40 አባል ሀገራት ስልጠና መስጠቱ ታውቋል። እንከታተለው። ተሽከርካሪው መነሻው ሻሸመኔ ነበር። አምቦ ከተማ ለመድረስ ጉዞውን ጀምሯል። ሆሳዕና ከተማ ሲደርስ ውስጡ የነበሩ 10 ሰዎች ወርደው መኝታ ይፈልጋሉ። ወደ አንድ ሆቴል ይሄዳሉ። ማረፊያ ይጠይቃሉ። የሰሟቸው የሆቴሉ ሰራተኞች የያዟቸውን ፌስታሎች በመጠራጠር ፈጥነው ለፖሊስ ጥቆማ ይሰጣሉ። የሆሳዕና ከተማ መስተዳድር ፖሊስ የወንጀልና ትራፊክ አደጋ ክፍል መርማሪ ሳጅን ተመስገን ጽጋቡ መረጃው የደረሰው ፖሊስ ድንገት ፍተሻ ሲያደርግ ተጠርጣሪዎቹ የያዟቸው ካናቢስ የተሰኘውን አደገኛ እጽ እንደሆነ ደርሰንበታል ይላሉ። ፖሊስ ተጠርጣሪዎቹን ይዞ ያጣራውን ምርመራ ለሀዲያ ዞን ከፍተኛ ፍርድ ቤት በማስተላለፍ ውሳኔውን በመጠባበቅ ላይ ይገኛል። የእስራት ቅጣት የሚፈጽምባቸው ስፍራዎች ወህኒ ቤት፣ እስር ቤትና ዘብጥያ በመባል ይታወቃሉ። ወህኒ ቤት የሚባለው የመንግስት፣ እስር ቤት የሚባለው የሻለቆች ወይም የአገር ገዢዎች፣ ዘብጥያ የሚባለው በአዲስ አበባ ከተማና በሐረር ከተማ ውስጥ ልዩ ልዩ የስርቆትና የወንብድና ተግባር የሚፈጽሙ ሰዎችን የአራዳ ዘበኞች የሚያስሩበት ስፍራ ነበር። ወህኒ ቤት በወህኒ አዛዥ የሚተዳደር ነው። ዋናው ወህኒ ቤት በአዲስ አበባ ከተማ የሚገኘው ነው። በቀድሞ ዘመን በብርቱ ወንጀል የተከሰሱ ሰዎች ወንጀላቸው በፍርድ ቤት ታይቶ ውሳኔ እስኪሰጥ ድረስ በእስር ይቆዩ የተባለ እንደሆነ የእስራቱ ጊዜ ልክ ስለማይወሰን በዘበኞች ጥበቃ ስር ሆነው እስረኞቹ አልፎ አልፎ ወደ ፍርድ ቤት እየተመላለሱ እስራቱ ቆየብን ብለው ሲያመለክቱ የታሰሩት በቂ ሆኖ ይፈቱ ወይም ይቆዩ እየተባለ ይወሰን እንደነበረ ይነገራል። ቀለብ የሚያቀርብላቸው ሰው የሌላቸው እስረኞች በአጃቢ ይወጡ ከዘመድ ወዳጅ ለስንቃቸው ለመጠየቅ እስረኞች በእጃቸው ላይ ሰንሰለት አስረው ስለ ነፍስ እያሉ ከህዝብ እርዳታ ይጠይቁ ነበር። ወንጀሉ ክብደት እስረኞች በእግረ ሙቅ፣ በእግር ብረት ወይም እግር ተወርች ይታሰሩ ነበር። እግር ተወርች የሚታሰሩት ኃይለኛ ነፍስ ገዳዮችና ሽፍቶች ሲሆኑ በእግር ብረት የሚታሰሩት ነፍስ ገዳዮች፣ ቋንጃ ቆራጮች፣ ቤት አቃጣዮች ናቸው። በእግረ ሙቅ የሚታሰሩት ተራ ወንጀለኞች ናቸው። የአራዳ ሌባ የሚታሰረው በዘብጥያ ስለሆነ አራዳ ደግነው ስጋ በልቶ ጠጂ ጥቂት የሚያስፈራው ዘብጥያው ነው እንጂ ተብሎ በወረበሎች ተዘፍኖ ነበር። የአራዳ ዘበኞች ወንጀለኛ ይዘው ዘብጥያ በማሳረፍ ከመረመሩ በኋላ ለአራዳ ፍርድ ቤት የምርመራውን ውጤት አቀርበው በአጥፊዎች ላይ ፍርድ ይሰጥ ነበር። ይግባኙንም ከንቲባው ያየዋል። በከተማ ውስጥ 2 ሰዎች በጠብ ተደባድበው ለአራዳ ወይም ለከተማ ፍርድ ቤት ተደባዳቢው ሲያመለክት ወይም ክስ ሲያቀርብ ዳኛው በመጀመሪያ የደም ዳኝነት ክፍል ስለሚለው አንዱ ነገርተኛ እምቢልኝ ወዲያልኝ የአራዳ ዳኝነት
እኔ ተፈንክቼ እኔው የካስኩበት ብሎ መግጠሙ ይነገራል። ፈንክቷል የተባለውም ሰው ወይም ተከሳሹ ሲቀርብ ደግሞ ዳኛው በቅድሚያ ወይም ነገሩ ከመታየቱ በፊት የደም ተኩስ የቆቅ ክፍል ይለው ነበር። እንዲህ ማለት ቁስሉ እንዲድን የማገገሚያ ክፍል ማለት ነው። ምንጫችን የኢትዮጵያ ሕግና የፍትህ አፈጻጸም ታሪክ መቅድም የሚለው መጽሐፍ ነው። የተጭበረበሩ የጉዞ ሰነዶችን ለመለየት የሚያስችል ስልጠና ኢንተርፖል በካምቦዲያ ሰጥቷል። አሸባሪዎችና ሌሎች ወንጀሎች ዓለም አቀፍ ድንበሮችን የሚያቋርጡት በተጭበረበሩ የጉዞ ሰነዶች በመሆኑና ቁጥራቸው ከፍ ያለ በመምጣቱ ነው ስልጠናው የተሰጠው። በስልጠናው የስደተኞች ጉዳይ ቢሮ ሰራተኞች፣ የድንበር ጠባቂዎችና የፎረንሲክ ምርመራ ባለሙያዎች የተሳተፉ ሲሆን ሐሰተኛ ፓስፖርቶችና ሌሎች ምስጢራዊ መዝገቦችን እንዴት መለየት እንደሚቻል ላይ ያተኮረ መሆኑን ተናግረዋል። በኢንተርፖል የሐሰተኛ ገንዘቦችና የመዝገቦች ደህንነት ቁጥጥር ቡድንና የሰነዶች ምርመራ ኤክስፐርቶች የጣት አሻራ ቴክኒክ፣ ዘመናዊ የሰነዶች ደህንነትና ሌሎችም ከጉዳዩ ጋር ተያያዥነት ባላቸው ርዕሶች ላይም ስልጠናውን ሰጥተዋል። እንደ ፈረንጆች አቆጣጠር በዚህ ዓመት ብቻ የተጭበረበሩ ሰነዶችን በመለየት ኢንተርፖል ለበርካታ የስደተኞች ጉዳይ ሰራተኞች፣ ለድንበር ጠባቂዎችና ለሰነድ መርማሪዎችና ከጉዳዩ ጋር ተያያዥነት ላላቸው 40 የአባል ሀገሮች ስልጠናውን መስጠቱን ተናግረዋል።